እንግዲህ ያስከፋ ቆርያለ ትምህርት ለማስተማር እሞክራለሁ። ኦ ማርያም መንክር ልደትኪ፣ ማርያም ሆይ ልደትሽ ድንቅ ነው። ወስዶላ ጊዜ ድንቅ ነው ይላሉ። ድንቅ ነው ልደትሽ ድንቅ ነው። ይህ ቅዱስ ያሬድ አባቶቻችን ሊቃውንት ሲያመሰግኑ ያደሩበት ምስጋና ነው ማለት ነው። ዛሬ ለዓለም መፈጠር ምክንያት የሆነችው የብርሃን እናቱ ድንግል የተወለደችበት የብርሃን ቀን ነውና እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ሰማይና ምድር የተወለዱበት ዕለት እንዲሁም ልደተ መላእክት፣ ልደተ ሰብ፣ ልደተ ንጽሕና፣ ልደተ ትሕትና፣ ልደተ ቅድስና ነውና በድጋሚ እንኳን አደረሳችሁ። በዚህ ዕለት አጠር አድርገን እንድንረዳ የፈለግኩት እመቤታችን ድንግል ማርያምን በሦስት ነገር እንድንረዳ ነው። እመቤታችን ድንግል ማርያም የቀደመ በደል የሌለባት መሆኗን፣ አጭር ስለሆነ ምትይዙ የቀደመ በደል የሌለባት መሆኗን፣ በድንግልና ወላዲተ አምላክ መሆኗን፣ ቤዛዊተ ዓለም መሆኗን ሦስቱን እናያለን። ሰምታችሁ ያላሉነ የቀደመ በደል የሌለባት መሆኗን፣ ሁለተኛ በድንግልና ወላዲተ አምላክ መሆኗን፣ ሶስተኛ ደግሞ ቤዛዊተ ዓለም መሆኗን እናያለን ማለት ነው። በሶስት ልናየው እንችላለን። መጀመሪያ በአምላክ ልቡና በሰዎች ልቡና ወይም ደግሞ በአዳም ልጆች፣ ሲቀጥል ደግሞ በአምላክ ሰው መሆን ልናይ እንችላለን ማለት ነው። በአምላክ ልቡና እመቤታችን ስንል ምን ማለት ነው? የእመቤታችን ያለ በደል መታወቋ፣ ያለ በደል መገለጧ፣ ያለ በደል መመስከሯ፣ ያለ በደል መሰበኳ የተጀመረው ከሁሉ አስቀድሞ በእግዚአብሔር ሕሊና እንደሆነ ቅዱሳት መጻሕፍት ያስረዳሉ። በጣም ናቸው አይደለም ወለና እግዚአብሔር ከኛ ጋር ይሁን። ቸሩ እግዚአብሔር ይህንን ዓለም ከመፍጠሩ አስቀድሞ ዓለሙን በሕሊናው አሰበው። ዓለሙን በሕሊናው እንዳላልኳችሁ አሰበው። የዓለም የንጽሕና ጉዞ በዝገት ራቀበት። የዓለም የቅድስና ጉዞ በርኩሰት ራቀበት። የዓለም የመዳን ጉዞ በኃጢአት ራቀበት። እግዚአብሔር ዓለምን በመፈጠር ወደ እሱ ለማቅረብ እሱም ወደ ዓለም ለመቅረብ በሕሊናው ቢጓዝም ዓለም ከእግዚአብሔር እየራቀ እግዚአብሔር አደከመው። በዚህ ጊዜ እግዚአብሔር በሕሊናው ለመንገዱ ማቅረቢያ መጠቅለያ፣ ለሕሊናው መጽናኛ፣ ለድካሙ ማረፊያ የምትሆን ማርያም የምትባል ስም በሕሊናው ቋጠረ ማለት ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። እግዚአብሔር ዓለምን የፈጠረባት ስንቁ፣ ወደ ዓለሙ የመጣባት ስንቁ እመቤታችን ድንግል ማርያም ናት። እመቤታችን ድንግል ማርያም ስለ ዓለም ከመፈጠሩ አስቀድሞ በአምላክ ሕሊና ውስጥ ነበረች። ቅዱስ ያሬድ ያስረዳል። ምን ይላል? ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ቅድስት ስብሕት ወውእቱ ማርያም። ሰማይ ሳይፈጠር ምድር ሳትፈጠር እንዲሁም ደግሞ ገነት ሳያምርባት ሳታሸበርቅ ሳትዘጋጅ ይህች ድንግል ነበረች አለ። ሰማይ ሳይፈጠር ማን ነበረች አለ? ምን ተናገሩ? ሰማይ ሳይፈጠር ማን ነበረች? እመቤታችን ነበረች አለ። ሊቁ አባ ጊዮርጊስ ይህንን ያስረዳል። እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርኅ ቀደሙኪ። ድንግል ሆይ አለ የአንቺን ኑሮሽ ከሰማይና ከምድር መኖር አስቀድሞ ነበር አለ። ፀሐይና ጨረቃም አልቀደሙሽም። ምን ማለት ነው? ሁሌም በምንሰማው ዛሬም በተነበረልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅ ባመሰጠረው ምን ይላል? እግዝእትነ ማርያም እምቅድመ ዓለም ነበረት በሕሊና አምላክ። እመቤታችን ድንግል ማርያም ዓለም ሳይፈጠር ነበረች ማለት አለ በአምላክ ሕሊና ታስባ ትኖር ነበር ማለት ነው አለ። በአምላክ ሕሊና ምን ብላ አልኳችሁ? ምን ብላ ታስባ ምንድን ነበር? ትኖር ነበር። ይህ ድንቅ አይደለም ሊል ይችላል። አዎ ድንቅ አይደለም። እኛም ታስበን ነበር። ትክክል ነው። እኛ የታሰብነው ግን በእኛነታችን ነው። ከእኛም አልፎ ምናልባት እኛ ስንዋሽ ይሆናል የታሰብነው፣ ስንበድል ይሆናል የታሰብነው፣ ሀገር ስናፈርስ ሊሆን ይችላል የታሰብነው፣ ስንጣላ ሊሆን ይችላል የታሰብነው። እንኳን እኛ ዲያብሎስን በሕሊና እግዚአብሔር ነበር፣ ግን የነበረው በዲያብሎስነቱ ነው። እመቤታችን ድንግል ማርያም ግን በአምላክ
በሶስት መንገድ ትታሰብ ነበር። በስንት መንገድ አልኳችሁ? በስንት መንገድ? መጀመሪያ ያለ በደል ትታሰብ ነበር። ያለ ምን አልኳችሁ? ያለ በደል። ሁለተኛ በወላዲተ አምላክነት ትታሰብ ነበር። በእናትነት ነበር እግዚአብሔር የሚያስባት። ሶስተኛ ደግሞ ለዓለሙ ቤዛ በመሆን ትታሰብ ነበር። በህሊናው ብቻ አይደለም፣ በስራው ስራዋን ገልጦላታል። እንዴት በሉ? እግዚአብሔር ይህንን ዓለም የፈጠረው ያለምንም ግብአት ያለምንም ቁስ ነው። ሰው ቤት ሲሰራ ብዙ ቤቱን የሚሰራበት ብረት፣ ደንጊያ፣ ጭቃ ያስፈልገዋል። እግዚአብሔር ይህንን ዓለም ያመጣው ያለምንም ቁስ በስልጣኑ ብቻ ነው። ያለምንም አልኳችሁ፣ ያለምንም ቁስ ያለምንም ግብአት። በዚህ ስለ እናቱ ስለ ድንግል ማርያም ነው የነገረን። የእናቱን ስራ ነው የገለጠው። ያለምንም ቁስ ዓለምን የፈጠረ እግዚአብሔር ያለምንም ዘር ከድንግል ከእናቱ ተወለደ ማለት ነው። ያለምንም ዘር ያለምንም ቁስ አሐቲ ዓለሞሙ ለሥላሴ፣ የሥላሴ ዓለማቸው አንዲት ናት፣ ይህችውም ድንግል ማርያም ናት። ከእሷም ያለምን ተወለደ? ያለምን ተወለደ? ያለ ዘር ተወለደ። ዓለምን ያለ ቁስ አመጣው ማለት ነው። ሁለተኛም እነዚህ የምታዩቸው እጽዋት፣ አዝርዕት፣ አትክልት የተፈጠሩት ገበሬ አርሶ ዘርቷቸው አይደለም። በሬ ተጠምዶባቸው አይደለም። ዘር ከመሬት ወድቆባት አይደለም። በቃሉ ብቻ ለታውቁን በማለት ብቻ እግዚአብሔር በቃሉ ብቻ ነው ያበቀላቸው። እኒህም ድንግል እናቱን ይናገራሉ። እንዴት? እመቤታችን ድንግል ማርያምን የድንግልና መፈታት ጅራፍ ሳይጮህባት፣ የሰው ፍላጎት ገበሬ ሳይደክምባት፣ ያለምንም ዘር የሰው ዘር ሳይወድቅባት እሱን ራሱን ምን አለችው? አስገኘችው ማለት ነው። እግዚአብሔር ፍጥረታትን የፈጠረባቸው ዕለታት እንደዚሁም ፍጥረታቱ የእመቤታችን የድንግል ማርያም የድንግልናዋ የአምላክ እናትነቷ የንጽህናዋ መምህራን ናቸው። ከበደለው ከሰው ባሕርይ የተገኘችና ሳለ ሳትበድል የተገኘች እንደሆነ ምሳሌዎች ነው የሚያስተምሩ ናቸው። ለምሳሌ አዳምን ውሰዱ። አዳም የተፈጠረው ከምንድን ነበር? እስኪ ተናገሩ። አዳም የተፈጠረው ከምንድን ነው? ከመሬት አይደለም? ከአፈር። አዳም ማለትም ማለት ነው ያማረ ማለት ነው፣ መልከ መልካም ማለት ነው። ሊቃውንት አባቶቻችን ሲተረጉሙ ምን ይላሉ? እንደ እሸት የተፈለፈለ ይላሉ፣ እንደ ዘንግ የተመለመለ፣ ፍጹም ያልረዘመ ፈጽሞም ያላጠረ፣ ያልጠቆረ ፍጹም ደግሞ ነጭ ያልሆነ ማዕከላዊ ውብ ማለት ነው ይላሉ። እንደዚህ ያለው ውብ አዳም ከምንድን ነው የተፈጠረው? ከምንድን ነው የተፈጠረው? እሺ ጥጥ ደግሞ ውሰዱ። ጥጥ ነጭ ነው ጥቁር ነው? ነጭ ነው አይደል? የተገኘበት ዛፍስ ነጭ ነው አይደል? ጥቁር አይደለም? ጥቁር ነው። ደመና ውሃ ሲሸከም ደመናው ጠቁሯል፣ ዝናብ ይጥላል ይባላል። ብላችሁ አታውቁም? ብላችሁ አታውቁም እንላለን አይደል? ከጥቁሩ ደመና ነጭ በረድ ተገኝቶ ያውቃል? አያውቅም? ከጥቁሩ ደመና ነጩ በረድ ይገኛል። ከጥቁሩም ዛፍ ነጩ ጥጥ ይገኛል። ከአፈሩም ጽሩየ አካል አዳም ተገኝቷል። እመቤታችን ድንግል ማርያምን በኃጢአት ከጠቆረው ከሰው ልጅ ባሕርይ ከበደለው ባሕርይ ስትገኝ እንደ በረድ ንጽሕት ሆና ነው የተገኘችው ማለት ነው። ይህንን ይዞ ነው አባቷ ጠቢቡ ሰሎሞን በመኃልዩ አልቤኪ ነውር በላዕሌኪ አልቤኪ ነውር ወይምትኒ ላዕሌኪ፣ ልጄ ሆይ በላይሽ ላይ ምንም ምን ነውር ነቀፋ የለብሽም አለ። ምን አላልኳችሁ? ምንም ምን በሉ ነውር ነቀፋ የለብሽም። ሊቁ ቅዱስ ቴዎዶጦስ ይህንን ያስረዳል። ወኢረኩሰት በምንትኒ እምዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ፣ ከፈጠራት ጀምሮ አለ በምንም በምን ነገር አላደፈችም። እስኪ አላደፈችም በሉ። ምን አላለችም? በእውነት አላደፈችም አለ። የተገኘችውን ከማን ነው? ከአዳም። አዳም ባሕርዩ በኃጢአት ጠውልጎ ነበር፣ ጠቁሮ ነበር። ከጠቆረው ከአዳም ባሕርይ ስትገኝ እመቤታችን ድንግል ማርያም ግን በምንም በምን ምን አላለችም? ምን አላለችም? አባቶቻችን ሊቃውንት ቅድም ሲነግሩን ነበር። ሊቁ ቅዱስ ያሬድ ይህንን ያስረዳል። ከተወለደው ከአዳም ባሕርይ ከተገኘ እንዴት ሳታድፍ ቀረች ሲሉ ምን አሉ?
ድንግል ተሐቱ እምትካት ውስተ ከርሱ ለአዳም ከመ ባሕር ጸዓዳ አሉ ማለት ነው። እመቤታችን ድንግል ማርያም ከጥንት ጀምሮ አሉ ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አምላክ ውስጥ ታበራ ነበር አሉ። ሊቁን ምሳሌውን ይነግረናል ቅዱስ ሄራቅሊስ። እምጽውር ጽሩየ ገብራ ይላል። ከጭቃ ንጹሕ አደረጋት ማለት ነው። ምን ማለት ነው አልኳችሁ? መመና ከጭቃ ምን አደረጋት? ከጭቃ ምን አደረጋት? እንደ ወርቅ አለ ማለት ነው። ወርቅ የሚያወጣ ሰው ወርቁ በአፈሩ ውስጥ ነው የሚኖረው። አፈሩን ይጭረዋል፣ ወርቁን ያገኛል፣ በውሃ ይለየዋል። ወርቁ ከአፈሩ ጋር ስለኖረ ወርቅነቱን አልለቀቀም። እመቤታችን ድንግል ማርያምን በበደለው የሰው ልጅ ባህሪ ስትኖር በአዳም አብራክ ስትኖር ወይም ባህሪዋ ባህሪያችን ሲሆን የኛ የቀደመው በደል ግን በእውነት አላገኛትም ነበር። ክብር ለስሙ አጠራሩ። ሌላ እመቤታችን ድንግል ማርያም ቤዛዊተ ዓለም ነች። ምንድን ነች አልኳችሁ? ቤዛዊተ ዓለም። ዓለም በጥንተ ተፈጥሮ ተፈጥሯል፣ በአዲስ ተፈጥሮ ተፈጥሯል። ጥንተ ተፈጥሮ ማለት ካለመኖር ወደ መኖር መምጣት ማለት ነው። ዓለም ካለመኖር ወደ መኖር የመጣባት እመቤታችን ድንግል ማርያም ናት። አንክደውም ይህንን። እመቤታችን ድንግል ማርያም ባትፈጠር ኖሮ ዓለም አይፈጠርም ነበር። እኛ አይደለንም ያልነው፣ ራሱ ጌታ ነው የተናገረው በመጽሐፈ ቀሌምንጦስ ወይም ራሱ ቅዱስ ቀሌምንጦስ። ጴጥሮስ ጌታው ነግሮት የነገረውን ሲነግረን እንዲህ አለ ማለት ነው። ኦ ጴጥሮስ ሶበ ኢተሰባእኩ እማርያም እምቅድስት ድንግል እምኢፈጠርክዎ ለአዳም ኢለሰማይ ወኢለምድር ይለዋል ማለት ነው። ጴጥሮስ ሆይ አለ ከድንግል ባልወለድ ኖሮ ሰው ባልሆን ኖሮ አዳምን ባልፈጠርኩት ነበር፣ ሰማይንም ባልፈጠርኩት ነበር፣ ምድርንም ባልፈጠርኳት ነበር። ሶበ ኢኮነት ዛቲ ቅድስት አለ እምኢፈጠርክዋ ለሔዋን፣ ይህች ድንግል ባትፈጠር ኖሮ ሔዋንን ባልፈጠርኳትም ነበር ይላል። ለመጀመሪያው የዓለም መምጣትም ምክንያቲቱ እመቤታችን ድንግል ማርያም ነች ማለት ነው። ስም ክብር በድጋሚ ለስም አጠራሯ ይሁን። በሁለተኛው ተፈጥሮ ሁለተኛ ተፈጥሮ ማለት ከወደቅን በኋላ የዳንበት መዳን ሁለተኛ ተፈጥሮ ይባላል። ለዚያም እመቤታችን ድንግል ማርያም ነች ምክንያቷ። እመቤታችን ማርያም ድንግል ማርያም ባትወለድ ኖሮ የእኛ መዳን የሞተ ነው የነበረው። ይህንንም መጻሕፍት ናቸው ያስረዱ። እኛ አይደለንም እየተናገርን ያለነው፣ ፈጥረ ነው አይደለም። ነቢያት ናቸው የነገሩ፣ ራሱ ነው የነገረን። እመቤታችን ድንግል ማርያም ከመወለዱ አስቀድሞ ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል። ይህን ነው የምናውቀው። ያን ጊዜ የሞተውን ሰው ሁሉ ነፍሱን በሲኦል ያግዙት ነበር። በምን ያግዙት ነበር? በምን ያግዙት ነበር? ከአዳም ጀምሮ እስከ እመቤታችን ልደት መገኘት ድረስ ሞት ይገዛ ነበር፣ ገዝቶ ነበር። እሷ ከመወለዱ አስቀድሞ ፈውስ አልነበረም፣ ድህነት አልነበረም። ይህንን ነው አባቶቻችን በተለይ አባ ጊዮርጊስ ዘጋስጫ ይነገረን። ምን አለ? አይኑ አለ ዘተገብረ ፈውስ እምቅድመ ትትወለዲ ድንግል እምቤተ ክህነት ወንግሥ አለ። ድንግል ሆይ አለ ከቤተ መንግሥት ወገን ከሆነ ከኢያቄም፣ ከቤተ ክህነት ወገን ከሆነች ከሐና ከመወለድሽ አስቀድሞ የተደረገው ፈውስ የተደረገው ድነት የቱ ነው አለ? የለም ማለት ነው። የለም። እስከዚያ ድረስ የነበረው ሁሉ ይሞታል፣ ሲኦል ይገባል። ጻድቅም ቢሆን ነቢይም ቢሆን ምንም አይነት ገድል ቢቀበል እመቤታችን እስከምትወለድበት ጊዜ ድረስ የነበሩ ጻድቃን ነቢያት ሁሉ ወደ ሲኦል ይወርዱ ነበር። ያለ እሷ ረዳትነት የሆነ የተፈጸመ ድነት በእውነት በዚህ ዓለም የለም። ሊቁ አባት ድንግል ያስረዳል። ይህንን ነው ማለት ነው። እመተሰቅለ ቁልቁሊተ ወተተክለ በርእሱ አለ ዘእንበለ ረድኤትኪ አልቦ ዘይክለ አድኅኖተ ነፍሱ አለ። የትኛውን ቅዱስ መከራ እየተቀበለ ተዘቅዝቆ ቢሰቀል አለ፣ እንዲሁም ደግሞ በናናው በራሱ ቢተከል ያለ አንቺ ረዳትነት ነፍሱን ማዳን የሚቻለው የለም። ይህንን ያየነው እኛ በመጽሐፍ ቅዱስ ነው። እነ ኢሳይያስ እንደነ ቅዱስ ጊዮርጊስ በመጋዝ ታታርትረዋል። እነ አብርሃም መከራ ተቀብለዋል። እነ ኤርምያስ እነ ሕዝቅኤል መከራ ተቀብለዋል። ግን ሁላቸውም በሲኦል ነበሩ። እመቤታችን ድንግል ማርያም ከተወለደች በኋላ ግን ሲኦል ተዘግታለች ማለት ነው። ሊቁ ቅዱስ ያሬድ አባቶቻችን እንደነገሩ ምን አለ? ዮም አለ ፍስሐ ሆነ፣ ዛሬ ደስታ ሆነ አለ። ዛሬ ምን ሆነ? ዛሬ ምን ሆነ? ዛሬ ደስታ ሆነ አለ። ስለምን አለ? በእንተ ልደታ ለማርያም
እመቤታችን ድንግል ማርያም ከሐናና ከኢያቄም ስለተወለደች አለ። ምን ታደርጋለች ስንለው ከመትቤዙ ነቢያተ ወጻድቃነ አለ። አማን ተወልደት እመብርሃን አለ። ነቢያትንና ጻድቃንን ትቤዥ ዘንድ ነው የተወለደችው። ደስ ያለ ለዚህ ነው አለ። እንኳን ደስ ያለ አባቶቻችንን ይዘን እንናገራለን ማለት ነው። ሊቁ ይህን ካየ በኋላ ምን ይላል መሰላችሁ? ልሳነ ላዕላ አለ የሴብሐኪ ድንግል ሆይ እስኪ በሉ ድዳው አንደበቴ ያመሰግንሻል በሉ። ምኑ አንደበቴ? እግዝእትየ እብለኪ አለ እመቤቴ እልሻለሁ። አዳም ንባብኪ ንግግርሽም እኮ ያማረ ነው። ነይ ዓመቱ ነው እኔ ባሪያው አለሁለት ነው ንግግርሽ። እስመረ የሕማማ ለዓመቱ ነው የባሪያውን መዋረድ አይቷልና ነው ያንቺ ንግግር በእውነት ያማረ ነው አለ። ወመሰረቱ ለዓለም አንዲ አለ። የመጀመሪያውም ዓለም መሰረቱ የዚህኛው ዓለም መሰረቱ ማን ነው? አንቺ ነሽ አለ ማለት ነው። በእውነት ለእናታችን ለድንግል ማርያም ክብር ምስጋና ይግባል። እንግዲህ ላለማብዛት ደቂቀ አዳምን ስለ ድንግል ማርያም ያልመሰከረ በእውነት የለም። መናገር የሚችሉት እነ ኢሳይያስ መወለዷንም ንጽሕናዋንም በአንድ ቃል ይገልጣሉ። ምን ይላሉ? ትወፅእ በትር እምስርወ እሴይ ወየዐርግ ጽጌ እምጉንዱ አሉ። ከእሴይ ስር በትር ትወጣለች አሉ። ከእሴይ ስር ምን ትወጣለች? በትር ምን አይነት ነች? ያማረች ነች አለ። ቀጥ ያለ ያልተጣመመ። ይህቺ ያማረችዋ በትር ከምንድን ነው የምትገኘው? ከትልቅ ግንድ። ትልቁ ግንድ በትር ይሆናል እንዴ? ይሆናል? አይሆንም አይደል? እንደዚሁም በኃጢአት ለበትርነት ያልበቃ የእሴይ ባሕርይ አለ። ከዚያ ባሕርይ ያማረችው ቀጥ ያለችው በትር ድንግል ማርያም ተገኘች ማለት ነው። ስትገኝ ደግሞ ያለ በደልነት ቀጥ ያለች በትር ማለት እሷ አለ። ሊቁ ቅዱስ ኤፍሬም የነገረን ይህንን ነው። በትረ ሃይማኖት አለ ዘኢትጸንዕ። በእውነት ቤተ ክርስቲያን ከመጀመሪያ እስከ መጨረሻ የተያያዘች ነች ማለት ነው። ኢሳይያስ በትር ያለውን ቅዱስ ኤፍሬም ይመጣና ምን ያለው? የማታዘነብር የማትሰበር የሃይማኖት በትር ብሎ ድንግል ማርያምን ይገልጣታል ማለት ነው። ሌሎቹም ብታዩ እነ ዳዊት ተናግረዋል ስለሷ፣ እነ ሰሎሞን ተናግረዋል ስለሷ። በእውነት ሳልናገር ማለፍ የማልፈልገው ሙሴ ነው። አናልኳችሁ ሙሴ ሰልጡት እምነሱ ይለዋል መጽሐፍ። ሙሴ ከሕፃንነቱ ጀምሮ ድዳ ነበር። ምን ነበር አልኳችሁ? ምን ነበር? ድዳ ነበር። ሌሎቹ እነዚህ አንደበት ያላቸው እየተነሱ ድንግል ትጸንስ ሲሉ፣ እነ ሕዝቅኤል ደግሞ የቤት ተዘግቶ ይኖራል ሲሉ፣ እነ ዕዝራ አንበሳ ወጣም ገዳም ሲሉ የየራሳቸውን ሲናገሩ፣ እሱ ደግሞ ስለ እሷ ሳልናገር አልቀርም አለና ነሳ ሙሴ በትሩን ይዞ ወደ ወንዝ ሄደ። ወዴት ሄደ አልኳችሁ? ወዴት ሄደ? እንዳይናገርም አልቻለማ። ሄደና ወዘወጣ ባህሪቱን መታት። ሲመታት ማዕበሉ ተከፈለ፣ የብሱም ታየ። በዚያ ውስጥ እስራኤላውያን አለፉ። እመቤታችን ድንግል ማርያም ማዕበለ ኃጢአት በዓለም ሞልቶ ሳለ እነ ሙሴ እንደተሻገሩባት የብስ ምድር እንደሆነ ሙሴ በስራው ገለጠ ማለት ነው። አልፎም ደግሞ አለቱን ይመታዋል። አለቱ ሳይሰነጠቅ ውሃው ይገኛል። በዚህም ስለ እናታችን ስለ ድንግል ማርያም ይናገራል ማለት ነውና ስለ እመቤታችን ስለ ድንግል ማርያም ያልተናገረ ነቢይ፣ ያልተናገረ ሐዋርያ፣ ያልሰበከ ሊቅ በእውነት የለም እና እናታችን ድንግል ማርያም ወላዲተ አምላክ ናት። ምንድን ናት አልኳችሁ? ጨርሻለሁ። ምንድን ናት አልኳችሁ? ወላዲተ አምላክ። ወላዲተ አምላክ ቀላል አይደለም። ወላዲተ ንጉሥ መባል እንኳ በእውነት ከባድ ነው። ወላዲተ ንጉሥ ተውት፣ የቀበሌ መሪ እናት መሆን በእውነት ከባድ ነው። የአንድ ካህን እናት መሆን ልጄ ዲያቆን ነው፣ ልጄ መምህር ነው ይባላል አይደለ? ልጄ አምላክ ነው ማለት ምን ያህል ትልቅ ነገር ነው በእውነት። ልጄ ሰማይና መሬትን የፈጠረ ነው ማለት ምን ያህል ትልቅ ነገር ነው በእውነት። ለዚያውም እኮ አድማስና ናየ ብሄሞትና ሌዋታን በእጁ መካከል ሆኖ በማኅፀኗ ያደረላት ማለት ሀገር መንፈሳዊ ረቂቅ ከተማ የምትዳሰሰም ረቂቅ የማትዳሰስ ከተማ ሲሉ አልሰማችሁ? ንብረታት ሙላ ሲሉ ነበር። በእውነት የሚገርም እኮ ነው። ኑሮዋም ሀብቷም ምኗም ዝም ነው አሉ። ዝም ነው። ሰው እንኳን አምላክን ወልዶ ይቅርና አምላክን አውቆ እንኳን እብሪት አለ በእውነት። ሰው ንጉሥን አውቆ አንድ ዳኛን አውቆ እንኳን እብሪት አለ በእውነት። ሀገር በአንድ እግሩ ካልቆመልኝ ይላል በእውነት።
እሷ ንብረታችን ሆና ዝም ነው ማለት የእመቤታችን ጠባይ የነበረው ማለት ነው። እና አብያ እንዳውም ሊቁ ምንድን ነው ያለው? ደንቆት ማለት ነው። አይቴም መቆመ ቃለ ድንግለ ዮሴፍ ዮሳ ሰማይ ወምድር እንዘሃለው ወቅርሳ በእውነት ሲያደንቅ እኮ ነው ባለቅኔው ማለት ነው። ይቺ የዮሳና የዮሴፍ ድንግል እንደው የት ነው ግን የቆመችው? ያ ጊዜ አምላክን ጠምታ ሳለ አለ አምላክ ዓለሙን ይተዋል እንዴ? ዓለሙን ይተው በመሃል እንጂ ይዞታል። ዓለሙን በመሃል እንጂ ይዞ ደግሞ የት አለ? በማኅፀኑ አለ እንዴ? ዓለሙ በጠቅላላ ከጽርሐ አርያም እስከ በርባሮስ ያለው በእጁ ነው ያለው። በእጁ ደግሞ የያዘ አምላክ በማኅፀንሽ አለ። የት ነው ግን የቆመችው? አምላክ አይደንቅም? እስኪ አመስግኑ ሞራል ነው